ተረዳሽኝ አብጌል? አባዬ ተረድቻለሁ። ዳጣ አሸንፈሻት ነው አይደለም? አሸንፈሻት ነው እንዴ? ምን ማለት ነው እንዴ? ቆይ እናንተ ሁሌ እንደክፉ እንደምታዩኝ ነው ልቀፋችሁ ነው? አይ እኔ አልፈልግም። አው እኔም አልፈልግም። እሺ በኋላ ደግሞ ነው ልቀፋችሁ ብለሽ ለተማጂ እንዴ? ለምን መታችኋል? ነው ልቀፋችሁ እንዴ? አንቺ እኮ ስናጠፋም ሳናጠፋም ዝም ብለሽ ነው የምትማጂ። አው ዝም ብለሽ። እሺ በቃ ከዚህ በኋላ አልመታችሁም። ግን ደግሞ ማልመታችሁ ማትረብሹኝ ከሆነ ነው። እሺ ስሚ ደግሞ አክስቴ እኮ ሄደች። እንኳን ነው የሄደች። እሰይ እንደውም እንኳን ነው የሄደች። እሺ አው እንኳን ነው የሄደች። እምጥንዬ ፎቶ አንቺን እስኪ ኤቢ አትመታኝ? አይ አትመታሽ። አልመታሽ። እሺ ስልኬን ታነስ ለዚህ ጋር ሰዓት ሰው ሆኖ መገኘትም ከዛች አበባ ተምሬያለሁ። ከዚህ ለካ ቁም ነገር አለ። ስታይ ጓልተኛ ነው አይደል የሚመስልሽ? ዳጣ የኔ ቆንጆ የኔ አበባ የኔ ሁሉ ነገር የኔ ፍክት ፍንዲሻ የኔ ፈንዲሻ ነገር ጋይስ እንደ እኔ ማለት ዳጣን የሚወዳት የምር በጣም ነው የምወዳት ጋይስ። ደስታዋ ደስታችን ነው። በቃ ሀዘን ስትከፋ ጋይስ የምር ነው አብሬያት ነው የምከፋ። ልክ ፊቷ ክስክዝ ሲል የሆነ ነገር ወደ ኋላ ትውስታ ሲመጣባት የሆነ ነገር ስትል በቃ በጣም ነው። እንግዲህ ደግሞ ዛሬ ደስታዎቿ በቃ የእግዚአብሔር ይመስገን። ያው ህይወት አይደለ ጋይስ? ህይወት ምጣውረዷ መቼም ደረጃ በደረጃ ነው። አንዴ ህይወትን ይወጣት የለም። ዳጣ እንግዲህ ወደዚህ መንገድ ስትመጣ ብዙ መስዋዕትነት ከፍላ ብዙ ጣውረዶች አልፈው የመጀመሪያ እግዚአብሔር መንገድን ሲከፍትላት እንግዲህ ከነብሩክና ከነሞገስ ጋር አገናኛት ከጎዳና ህይወት አውጥቶ። ከዛ በኋላ እንግዲህ ቤተሰብ የለኝም ብላ ስለ ቤተሰብ ሲወራ ምንም እንትን ማትለው የነበረችው ልጅ ተስፋ ቤተሰቦቹ ይኖሩ ይችላሉ ብላ ተስፋ እንዲኖራት ሆነች። ከዛ በኋላ ነው እንግዲህ ያቺ ልጅ እያለች በሞገስ አማካኝነት ቤተሰቦቿን ለማፈላለግ ጉዞ የጀመረችው። ከዛ የጀመረችው ጉዞ እንግዲህ ከመጀመሪያ ከአብረዋትኝ ከነበሩት ወይ ደግሞ ከስራ ባልደረቦቿ ነው የጀመረችው። መጀመሪያ ማለት አብረዋት ጎዳና ካደጉት አሁን ላይ ራሳቸውን ስራ ጀምረው ምናምን ካሉ ልጆች ነው የጀመረችው። ከዛ ከጀመረ በኋላ እንግዲህ ነገሮች እየሰፋ ፕሮግራሞቿን እያመቻቸች እያስተካከለች እንግዲህ ብዙ ስቴፖችን መጣች ማለት ነው። በጣም ደስ በሚል ሁኔታ የመጀመሪያው ደስ በሚለው አባቷን አገኘች። እግዚአብሔር ይመስገን። ከዛ አባቷን ራሱ አባት መሆኑን ለማረጋገጥ ብዙ ስቴፖች ወጣታል። ዲኤንኤ አስመርምራ በተለይ አብጌል ቀርማ አስመርምራ ፌል ሲያደርግ በጣም ግራ ተጋብቷ ተሰምቷት ነበር። ከዛ በኋላ ግን አባቷና መሆኑን አረጋገጠች። አባቷን ካወቀ በኋላ አጠቃላይ እህቶቿን አብጌልና ነውሃ እህቶቿ እንደሆነ ተረዳይ ማለት ነው። ከዛ ያለች እንግዲህ እህቶቿ እህታቸው እንደሆነች እንዲያውቁ በጣም ብዙ ምኞት፣ ብዙ ስስት፣ ብዙ እንትን ነበረባት። እግዚአብሔር ይመስገን ሁሉም በደረጃ እንግዲህ ይሄው አብጌል ደረጃን በተለይ ከዛ ከመጥፎ ባህሪዋ ወጣ አሁን ላይ በጣም ምትገርም በቃ ሌላኛው አብጌል በቃ ሆና ዛሬ ወቅፍ አድርጋት በጣም ደስ ብሎኛል። እህቴ ነች እህቴ እንዳይከፋት እያለች በቃ አሳቢ እህት ሆናላታለች። እንግዲህ ከናታን ጋር ባላቸው ግንኙነት እኔ ወዳለሁ ግን ደግሞ ዳጣ እንድትጎዳብኝ አልፈልግም። ምክንያቱም እህቴ ናት። ከአንድ ቤት ደግሞ ሁለት ሰው መያዝ አይቻልም ናታን። ስለዚህ ምርጫ ምረጥ እያለች አብጌል ራሱ በዚህ ልክ ነው ማሰብ የጀመረችውና ይሄ ደግሞ በጣም የሚገርም ለውጥ ነው። ዛሬ እንግዲህ ዳጣ ፍክት ብላለች። አሁን ደግሞ በቅርብ እንደ እግዚአብሔር ፈቃድ እህቶቿ ጋር ታውቃለች፣ አባቷን አውቃለች፣ እናቷን እንግዲህ ደረጃ ላይ ነው ያለችው። ይሆናል አይደል 50 ላይ ነው ያለችው። ጥርጣሬዋን ሙሉ በሙሉ ወደ ጥርጣሬዋ እንዲያታዘነብል እንዳልኳችሁ አብጌል ደረጃ ዲኤንኤ ያስመረምረችዋለሁ ይብላታለች። ግን ያው ዲኤንኤውን ደግሞ ፌል እንዲያደርግ ያደረገው ያው ናታን ነው እንደሚታወቀው ጥፍር ቆርጣ ወሰደችው ማርታ ቃይሮ ማለት ነው። እሱ ደግሞ ትንሽ አስቸጋሪ ስለሆነ በዛ አማካኝነት እንግዲህ አይ ደረጀም ጋር እንዲያስመረምርሻትም ነገር ያታያላት ነበርና ዛሬ ደግሞ ሰላምዬ እንግዲህ ሰላም አቶ ደረጀን ከልጅ ጋር አገናኝ ዳጣን ንገራት፣ እናቷ መሆኗን ንገራት። በቃ ይሄን ማትነግራት ከሆነ እኔ ለራሴ ማረርገውን አቃለሁኝ። ስለዚህ ንገራት እያለችው ነው የምትገኘውና
እሱም እንግዲህ አይ እሺ ተረጋጊ፣ በቃ ጊዜ ስጭኝ፣ ጊዜ ባክሽ ወቅት ስጭኝ፣ ጨነቀኝ፣ እንዴት አድርጌ ልናገር፣ በዛ ላይ ዳጣን የምነግራት እኔ ራሴ ነኝ በቃ። ምክንያቱም አንቺ ድንገት ብትነግሪያት ልጅቷ ሌላ ነገር ውስጥ እትገባ ትችላለች። ሶ በዚህ አማካኝነት ተረጋጊ፣ ታይረፊ ብሏታል። እሷ ደግሞ አይ አንተ በማታውቃ ከሆነ መናገር የማይቀር ነው። በቃ ካሁን በኋላ ታገስኩኝ ከዚህ በላይ ብዙ መሄድበት መንገድ የለኝም። ምክንያቱም አንደኛ እቺ ልጅ ያክል አመት ተቀጣች፣ እሷንም ደስታዋ ማየት ፈልጋለሁኝ። በዛ ላይ እናቴ ብላኝ እኔንም ስትቦርቅ ስትስቅ ስትደሰት ማየት አለብኝ። አብራኝ ነው እየመጣች እያየች ነው ምናምን፣ ግን ደግሞ ይሄ በቂ ነው የሚባል አይደለም። ይሄን ያክል ጊዜ ሰጥቻለሁ። ሲቀጥል ደግሞ እኔም ወደዛው ልመለስ ነው እያለችው ነው። ደረጀ ደግሞ እዚህ እንድትመጣና እዚህ ቤት እንድትደባለቅ አልፈለገም። መታ ልጅህን ለምን አታየውም ጭምር እያለችው ነው። እሱ ግን አይዋለው በቃ እያላት ነው። ያኔ እፍረት ይዞታል። ጋይስ ማለት ልጅ መወለዱን በተለይ ደግሞ ያው እንደሚታወቀው ሴት ልጆች ናቸው እንጂ ወንድ ልጅ የለውምና ወንድ ልጅ በመወለዱ በጣም ደስተኛ ሆኗል። የወንድ ልጅ አባት መሆኑ አስደስቶታል። ግን ደግሞ በማርታ ላይ ይሄን ነገር በማድረጉ የወደፊት ህይወቱን ሲያስበው በተለይ ማርታ ላይ ያደረገውን ነገር ለማርታ እንዴት አድርጎ ነግሯት ይሄን ነገር እንዴት ማሳመን እንዳለበት ነገ ጧት ይሄን ነገር ሲነግራት ማርታ ጥላው ትሄዳለች፣ ራሷን አደጋ ውስጥ ትከታለች። እንዴት አርጋስ እኔና እሷን ድጋሚ አይኗ እንዴት አርጋ ያታለው የሚለው ሐሳብ በጣም ግራ ጋብቶታል። በቃ ከአእምሮ በላይ ሆኖበታልና ትንሽ አስቸጋሪ ሆኖበታል። ግን ቢሆንም ነገሮችን ቻሌንጅ አድርገው ለማለፍ እየጣሩ ነው ማለት ነው። ቤተሰቦቻችን ሰላም ግዛሬ ዳጣን ነይ ብላ ዳጣዬ እንደው እናትሽ አናፈቅሽም ብላ ጠይቃታለች። በጣም የሚገርም ጥያቄ። መጀመሪያ ከመሄዷ በፊት ግን አቢጌል ጋር እኔ ዝም ብዬ ስጠረጥር ሰላም ናት መሰልናት እያለች ያወራች ነበርና አቢጌል ደግሞ አይ እሷ አይደለችም፣ ምክንያቱም እኔ ዲኤንኤ ያስመርምራችኋለሁ። ስለዚህ ታዲያ ማን ለጠርጥር? ቆይ እኔ ማለት አባዬም ንገረኝ ስለው በቃ ሊነግረኝ ፈቃደኛ አይደለም። ስለዚህ ለምንድን ነው እያለች ነበረ። እንግዲህ ያው ሰላም እውነት ልትነግራት ይሆን? እርግጠኛ ነኝ ሀሳቧን ታስቀይራታለች። ስሜቷን ለመረዳት ነው እንጂ ትነግራታለች ብዬ አላስብም። ምክንያቱም ደረጃ እንዳትናገር ይስራላት። ሌላው እንግዲህ ገዜና ለዛ አሪፍ ቅርርብ ላይ ነው ያሉት። ግን ያጉል እንትና አጉል ምንድነው የሚባለው ጋይስ እሱ ይዟቸው እንግዲህ እየተሽኮረማመሙ ዛሬ እንደውም ጭራሽ ምጥንጉር ሰራችሁ እንትና ገዜን። እንግዲህ ገዜ በጣም ተናዷል። ለዛ ነው ወድሻለሁ ብሎ መናገር ያፈለገውን ነገር እንግዲህ ዛሬ ምጥነን ወድሻለሁ እኮ አንቺ ሲላል ነበር። እንግዲህ እየሳቁበት ነበር። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ